ምናልባትም የእህቴ ባለቤት ካረፈ በኋላ ከ2 ዓመት በፊት በኋላ ለመጀመሪያ ጊዜ ሰልፍ ሪፍሌክት ወይም ራሴን እንዳይ ካረጉኝ ነገሮች ውስጥ አንዱ በቅርቡ ተወዳጁ አርቲስት እረፍት ነው። የነፃነት ወርቅነህ በጣም ብዙ ነገሮችን እንዳይ ያረገኛል። ባይ ዘ ዌይ እንደዚህ አይነት ሞመንቶች ህይወት ላይ ሪፍሌክት እንድታረጉ ህይወታችሁን ተመልሳችሁ እንድታዩ ካላረጓችሁ በጣም አደገኛ ነው። ምክንያቱም የሰው ልጅ የማይቀርበት ቦታ ቢሆን መሞት ነው አይደል? ዛሬ ያየው ሰው ነገ ላይኖርና ላይቀጥል እንደሚችል እርግጠኛ መሆን አለበት። ዛሬ በጣም ፓወርፉል ነው ብለህ የምታስበው ሰው ነገ አፈር ይበላው ነው። ዛሬ ደግሞ የመጨረሻ ደካማ ነው ያልከውም ሰው አፈር ይበላል። ሁላችንም ተመሳሳይ ዴስቲኔሽን ያለን አይደለም። እኔ ስፔሻል አይደለሁም ወይም የሆነ ሰው ስፔሻል አይደለም። ሁላችን አንድ አይነት ዴስቲኔሽን ያለን ሰው። በዚህ ውስጥ ስታልፍ ግን በጣም ጥንካሬን የሚያስተምር አይነት ሰው ነው። ሳታቀው የሚገባህ ነገር አለ ስለሱ። የምሬን ነው። የምር በጣም ሰሞኑን በቃ በዓልን ቁጭ ብዬ ረጅሙን ሰዓት ሳይ የነበረው የእሱን የድሮ ሾዎች ምናምን ነው ኢቢኤስ ምናምን እየለቀቃቸው ስለነበረ እና የሚገርም ጽናት የሚያስተምር ሰው ነው። በዛ አይነት ሲቹዌሽን ውስጥ እኔ እንደው ምናልባት በእኔ ምልከታ ነገሮች ጥሩ መንገድ እየሄዱ እንዳልሆነ የሚያውቀው ይመስለኛል። ህይወቱ ላይ ግን ስቲል ስራው ላይ ነው። ስቲል ፈገግ ለማለት ይሞክራል። ስቲል ሰዎች ላይ ጭንቀት ላለመሆን የሚጥር አይነት ሰው ነው እና እኔ እንጃ እንደ ወንድ ልጅ በጣም አስተምሮኝ ያለፈው ነገር አለ ብዬ አምናለሁ። ጥንካሬ አይደለም፣ ቻይነት፣ ትዕግስተኝነት ምናምን እና የሚጽፋቸውንም ጽሁፎች ኢንስታግራም ላይ ለማየት ስሞክር በቃ ብዙ ነገር የተሸከመ አይነት ሰው ነው። ግን ደግሞ ወደ አንተ ላለማስተላለፍ በውስጡ ይዞ ከአንተ እኩል ሰርቶ ተጫውቶ ምናምን ለመኖር የሚሞክር ጠንካራ ሰው ነው። የጥንካሬ ምሳሌ ነው። እግዚአብሔር እንግዲህ ላዘናችሁ ቤተሰቦች ሁሉ መጽናናትን እንዲሆን እንመኛለን። የተረዳሁት አንዱ ነገር ግን ህይወት ከምታስባት በላይ አጭር ነች። እኔ የነፃነትን እድሜ ሳይ በጣም ነው የደነገጥኩት። 43 ዓመት ምናምን ነው የሚለው አይደል? 43 ዓመት በጣም ትንሽ ነው እኮ። ኤኒታይም ልትሄድ ትችላለህ እዚህ ምድር ላይ እና ይሄ ሁሉ ህዝብ ላይክ በጣም ትልቅ ህዝብ እንዲነቃነቅ ያደረገ አይደለም። በፋሚሊዎቹም በቤተሰቦቹም በጓደኞቹም ኢቭን እኛ በአካል የማናውቀው ሰዎች እንኳን ከልባችን ፊል እንድናረግ ያደረገን ጥሩ ሪሌሽንሽፕ መገንባቱ ነው ከሰዎች ጋር። ጥሩ ሪሌሽንሽፕ ሲባል ግዴታ የፍቅር ብቻ አይደለም አይደል? አጠቃላይ ከሰዎች ጋር። ምክንያቱም በጣም ህይወት አጭር ስለሆነ የህይወት ትልቁ ጎል መሆን ያለበት ብዬ የማስበው ከሰዎች ጋር ጥሩ ሪሌሽንሽፕ መገንባቱ በቃ ያጅና። ስለዚህ አትሊስት ሰዎችን በፖዚቲቭ ኢምፓክት አድርገን መሄድ ያለብን፣ አትሊስት አሰቃይተህ ሳይሆን። ምክንያቱም የመጨረሻው አልጋ ላይ ሆነ በእርግጠኝነት የምታስታውሰው የበደልከውን እንጂ የተበደልከውን አይደለም። ማንም ሰው የሞቱ አልጋ ላይ ሆኖ የሚያስታውሰው የበደላቸውን ሰዎች እንጂ በድለውኛል የሚለው አይደለም። በቃ ስትሄድ ተበድያለሁ ብዙ ኢምፖርታንት አይደለም። የበደልከውን ዋጋ ቢያስከፍል፣ ለተበደልከውማ ፈጣሪ የሚቆርጥልሃል አይደል? ያይልሃል። ያንን ብለን አትሊስት ስለምናምን በየቀኑ ወደኋላ እየቆጠርን እንደሆነ አንደርስታንድ ማድረግ አለብን። ወደኋላ ቀን ወደ አልጋችን ወደ ሞታችን ቀን እየቆጠርን የማን እንደደረሰ አናቅም፣ የማን ሩቅ እንደሆነ አናቅም። አፍተር ኦል ቢልዲንግ ጤናማ ግንኙነቶችን መስራት። በተለይ እኔ ደግሞ ሪሌሽንሺፕ ላይ ስለምሰራ ሪሌሽንሺፕ ላይ ትዳር ላይ በተቻላችሁ አቅም ጤናማ ግንኙነት ለመመስረት ሞክሩ። ለዚህም የሚረዷችሁን 1-4-5 ነገር እናውራ እግረ መንገዳችን። የመጀመሪያው ተጣሉ፣ ግን ስትጣሉ ለማስተካከል ተጣሉ። የጤናማ ሪሌሽንሺፕ አንዱ ምልክት መጋጨት ነው። ሰው ሳይጋጭ መኖር አይችልም፣ ብቻውን ካልሆነ በስተቀር። ብቻህን እንኳን ብትሆን ከራስ ጋር ትጋጫለህ አይደል? ብቻህን እንኳን ብትሆን ከራስ ጋር ትጋጫለህ። ለምን ይሄን አላረከውም ትላለህ። ራስን አትለው። ለምን ይሄን ያላስተዋልከው? ለምን ይሄን ያላወቅከው? ለምን ተንቀሸቀሽክ? ለምን ሳክ? ለምን እንደዚህ ያልክ ራስ ጋር እንኳን ትጋጫለህ። አይደለም ሌላ የራሱ ኢጎ የራሱ ቁመት ሰውነት ምናምን ያለው ካልቸር ያለውን ሰው አጠገብህ አድርገህ ቀርቶ ግጭት የጤናማ ሪሌሽንሺፕ ምልክት ነው። መጋጨት ምክንያቱ ራሱ ለመስተካከልና ወደ አንድ መስመር ለመምጣት ምክንያት የሚፈጥር ነገር ነው። ግጭት ማለት እዚህ ኳልቱ ይሄ ሪሌሽን አይሆንም ማለት አይደለም ትርጉሙ። አንዳንድ ሰዎች እንደዛ አድርጋችሁ ስታስቡት በጣም ነው ማለት ነው። መጋጨት የሪሌሽን አለመስራት ምልክት አይደለም፣ ወይም ደግሞ ምልክት ሊሆን ይችላል በተወሰነ መልኩ። ምልክት አይደለም ሳይሆን ነሰሰርሊ የሚጋጭ ሰው ይለያያል ይጣላል ማለት አይደለም። አለመጋጨት ነው ማይቻለው። ሰው ሆኖ እኔ ተጋጭቼ አላቅም የሚለኝ ሰው ያስቀኛል። የግጭቱን የሚፈታበት መንገድ በጣም አሪፍ ይሆንና ቶሎ የሚፈታው ይሆናል እንጂ ግጭት ነሰሰሪም ነው ደግሞ በእኔ እምነት። ምክንያቱም የምትጋጨው እኮ የተለያየ ሀሳብ ሲኖር አይደል? ያ የተለያየ ሀሳብ ወደ አንድ ደግሞ ለማምጣት ግዴታ መጋጨት፣ መከራከር፣ መነጋገር አለብህ። ስለዚህ ግጭት ጤናማ ነው፣ ግን እባካችሁ ግጭትን ለነገ እያላችሁ እያሰባችሁ። ምክንያቱም ቅድም እንዳልኩት ህይወት ከምታስቡት በላይ አጭር ነው። ከምታስበው በላይ ሰዎችን የምትጋጨው ወይም ሪሌሽንሺፕ ውስጥ ወይም ትዳር ውስጥ የምትጋጨው ሰልፍ ኢንትረስትን ብቻ ለማሟላት ከሆነ በጣም አደገኛ ነው። እንደ ጋራ ያን ሪሌሽንሺፕ ለማስቀጠል ነው መሆን ያለበት።
ለበቀል ወይም ለማናደድ ቆሽት ለማሳረር አብረህ የምትኖረውን ሰው ቆሽት ለማሳረር ሄደ ነገ እሱም ይጠብቅሃል፣ እሷም ትጠብቅሃለች፣ እሱም ይጠብቃታል እያልክ ነው የምትኖረው። በጣም አደገኛ ነው። ስትጋጩ ነገን አስቡ። ላይፍ በጣም ሾርት ነው። ቅድም እንዳልኩት ከተበደላችሁት በላይ የበደላችሁት ነው የሚቆጫችሁ የመጨረሻው ሰዓት ላይ። ፖይንትም የለውም። በጣም እንደምታየው እንግዲህ ህይወት የትኛውንም ያክል ሰክሰስፉል ብትሆን፣ የትኛውም ያክል ታዋቂ ብትሆን፣ የትኛውም ያክል ተወዳጅ ብትሆን ያጅ ነህ አይደለም። ሰዎችን የምትበድል የምታሰቃይ፣ ክፉ፣ ምቀኛ፣ ተንኮለኛ፣ የሰው ስኬት የማይመች፣ የምትደባደብ፣ የምትቀጠቅጥ፣ የባልሽን ውድቀት የምትመኝ አይነት ሰው ሆነሽ ቀርቶ ጥሩም ሰው ሆነ እድሜ አጭር ነው። ደግሞ ፖይንትለስ ነው። ጥለኸውም ነው የምትሄደው የተባላህለት የተጋደልክለት ነገር። ስለዚህ አብሮ ለመኖር ተጋጩ። ስትጋጩ አመለካከት ነው። ሁለተኛው ኢምፓቲ፣ ርህራሄ ይኖራችሁ። ጤናማ ግንኙነት መገንባት የሚፈልግ ሰው ርህራሄ ያስፈልገዋል። ርህራሄ ማለት ሰው የሚራራው በዛ ሰው ጫማ ሲሆን አይደል? አሁን እኮ ለብዙ ሰው ለነፃነት የምናለቅ ሰው ወይም የሚከፋን ምክንያት በሱ ጫማ ሆነን የተሸከማቸውን ህመሞች ችሎ አጠገቡ ላሉ ባልደረቦች እንኳን ሼር ሳያደርግ አይደል ላለማስጨነቅ እነሱን ደህና ነኝ እያለ መሆኑ ነው። እንግዲህ እኔ ሳይ ቪዲዮዎቹን የተረዳሁት ያንን ነው። ምክንያቱም ብዙ የሚታዩ ነገሮች ስላሉ። ኤኒዌይስ ርህራሄ ይኖራችሁ ሲባል በሰዎች ጫማ ውስጥ መሆን ወይም ኤምፓቲ የሚባለው ማለት ነው በጣም ወሳኝ ነው። በቃ ሴት ልጅ ዋኢፍ ወይስ ምን ወንድ በሆንስ ብላ ማሰብ አለባት ሲናሪዎቹ። እኔ ወንድ ሆኜ ቢሆንስ? ሴት ልጅ በቃ ሁሌም ትዳሯ ውስጥ ሪሌሽንሺፕ ውስጥ እኔ ወንድ ሆኜ ቢሆንስ? ፍቅረኛ ወይ ባሌ የተሸከመውን ማየት አለብሽ አለ በደንብ ማየት አለ። ርህራሄ ማለት እሱ ነው። በዛ ሰው ጫማ መሆናል። ላዘነ ሰው ስትራራ እኮ ሀዘኑን እንደ ራስ ሀዘን ስታስብ አይደል? ለዛ ነው ኢምፓቲ ርህራሄ የሚሆነው ትርጉሙ በዛ ሰው ጫማ መሆን ማለት ነው። ስለዚህ ሴት ማሰብ ያለባት እንደ ባሏ ጫማ ማየት ነው ነገሮችን። እስኪ ከወንድ እይታ ሊየው ይሄን ነገር አይደለም፣ ወንድ የተሸከመውን ሸክም አንጻር ሊየው። ወንድም ከሴት ጫማ አንጻር ማየት መቻል አለበት። በቃ እንደ ሴት እስኪሆኝ እኔ ሴት በሆንስ ኖር ዋት ኢፍ አይ አም አ ወመን በእሷ ቦታ በሆን አይደለም እሷ የተሸከመችውን ጫና ማየት አለብህ ወይም አንደርስታንድ ማድረግ አለ። በጣም ኢምፖርታንት ነው ይሄ። ሁለት አንድ ላይ ለመኖር የሚያስቡ ሰዎች ርህራሄ መሀላቸው ላይ ከሌለ መኖር አይችሉም። ብዙ ጊዜ ችግሩ ግን እሷም የራሷን ነው የምታየው፣ እሱም የራሱን። ርህራሄ አይደለም ያለው፣ ሰልፍ ሴንተርድ የሆነ ነገር ብቻ ነው ያለው። ሁላችንም ነው ባይዘው እኔንም ጨምሮ። ዘንድ እንዴት ትስማማለህ? እሷ የራሷ የሚሰማ የተሸከመችው ሀዘን አለ። እንትን እኮ ይሆናል ሀዘኔ የሀዘን ፉክክር አይሆንም አይደለ? እዚህ ጋርም እናትህ ሞታለች፣ የእሷም እናት ሞታለች። የሁለት ሰዎች እናት ሞታ የኔ እናት ነው መታዘን ያለበት የተሻለ እያልክ ነው። እንደዛ ነው የሚሆነው። ምክንያቱም እናንተ ነው የምታውቁት። እናት ለአንተ ያላት ስሜት እናትህና እሷም ለእሷ ያላት ስሜት። አንተም በእሷ ጫማ መሆን ካልቻልክ አትረዳትም ለእናት ያለ ቦታ፣ እሷም ግን በአንተ ጫማ ካልሆነች ለእናት ያለ ቦታ አትረዳም። ልክ እንደዛ ብላችሁ አስቡት። ስለዚህ እንደውም እኔ ማስበው ጤናማ ግንኙነት መገንባት የምትፈልጉ ለዚች አጭር እድሜ ለዚች አጭር ህይወት ጤናማ ግንኙነት መገንባት የምትፈልጉ ከሆነ ከትዳር አጋራችሁ፣ ከፍቅረኛ፣ ከልጅ ጋር በእነሱ ጫማ መሆን በጣም ወሳኝ ነው። ሴት ልጅ በደንብ ነው መማር ያለባት ወንድ እንዴት ነው የሚያስበው አይደለም። የወንድ አይምሮስ ምን አለ አይደል? ምንድነው ሸክሙ? ምንድነው የሚያስጨንቀው? ምንድነው ተስፋ የሚያስቆርጠው? ምንድነው ቅስሙን የሚሰብረው? ምንድነው የሚያበረታው? ምንድነው በደንብ ነው ማወቅ ያለብሽ። የምትኖሪው ከሰው ጋር ነው። ሰው ለጦርነት ሲሆን እኮ ከራሱ በላይ የሚያጠናው ማንን ነው? ጠላቱን አይደል? ለፍቅር ሲሆን ለምን ባታጠኑት ታዲያ አይደል? በዛ ግዴታ በዛ ጫማ መሆን አለበት። ገልብጣው ወንድም ምንድነች ሴት እንደ ራስህ ካሰብኩ በቃ ታየው ነው የምትለው። ሁሉ ነገር ታየው ነው የምንወደው እኛ አይደል? ለምን ሶሉሽን ነው የሚያሳስበን። እንደ ወንድ ካሰብከው እንትን መሆን አትፈልግም። በቃ ኦኬ ባሪያ የተፈጠረው ተፈጥሯል ሰው ዛት ነው የምንለው። እንደዛ አይደለም ሴቶች ጋር ስትመጣ አይደል? they have to connect። መጀመሪያ ያን ነገር በደንብ ግራውንድ ላይ መድረስ አለባቸው። የሆነ ነገር ለመተው የሚያስማማ መሬት ላይ ካልተገናኙ አይሆን። አንተ ሳትስማማ አየር ላይ ልትወው ትችላለህ። በቃ ይቅራ እንግዲህ አሲምፕል አዛት። በሴትን በደንብ ነው ማጥናት ያለበት ወንድ ልጅ አብረህ የምትኖረው ከእሷ ጋር። ስለዚህ ማወቅ አለብህ። ይህን ስል ነሰሰርሊ በቃ ስለ ሴት ስላወቃችሁ ስለወንድ ስላወቃችሁ ህይወታችሁ የሰመረ ይሆናል እያልኩ አይደለም። ተረታችሁኝ አይደለም? እኔም እናንተም በምን መንገድ ፌል እንደምናደርግ አናውቅም። ፈጣሪ ነው የሚያውቀው። ወቅቶቿ ላይ ከመታበይ ጋር እንዳታዩት። እኔ ስላልኩኝ የትዳሬ የሰመረ ሁሉ ነገሬ ማለት አይደለም፣ ወይም የሆነ ሰው ማለት አይደለም። እግዚአብሔር ነው ትዳር የሚጠብቀው። ግን አትሊስት ግን የምንኖረውን ሰው ማወቅ ያስፈልጋል። የምናደርገውን ነገር ማወቅ ከእውቀት ሲሆን ቅያሜ፣ ክፋት፣ ኃይለኝነት ይቀንሳል። ለምን ካልክ ኦኬ ሺ ዘ ወመን ሴት ስለሆነች
ይህን በዚህ መንገድ ልታየው ትችላለች። ሴት ስለሆነች በዚህ ጫና አለባት፣ ወንድ ስለሆነ በዚህ ጫና አለበት አይደል? በዚህ ኬዝ ሊከፋው ይችላል። በዚህ ከተፈጥሯችን ጀምሮ እኮ ነው። ስለዚህ ኢምፓቲ ርህራሄ ያስፈልጋል ነው። በቃ አንቺ ቢራስሽን ብቻ እንዲህ አላረግልኝም፣ አልተረዳኝም፣ አላየኝም፣ አልሰማኝም ምናምን ሳይሆን አላየሁትም፣ አልሰማሁትም ያስፈልጋል። አንተም ደግሞ አታዳምጥም፣ እኔ ምላትን አትሰማም፣ አትታዘዝ ምናምን ሳይሆን እኔስ እሷ የምትፈልገው ነው። ምክንያቱም ፍላጎታችን ተመሳሳይ አይደለም። እኔ ሁሌ የምጠቅሳት ቃል አለች የመጽሐፍ ቅዱስ ቃል፣ እኔ በምረዳት ልክ ታክብረውና ይውደዳት። ለምን ልዩነት ፈጠረ? እሱን ታክብረው አላት፣ እኛን ይውደዳት አለ መጽሐፍ ቅዱስ አይደል? ሊያይቶታል ፍላጎታችንን ካየው። ለምን ይከባበሩ ይዋደዱ አላለውም? የኔ እይታ ነው እንግዲህ። እሺ ምክንያቱም የምንጠብቀው ነገር አለ፣ ኤክስፔክት የምናደርገው እንደ ሴት ልጅ የምትፈልገው ነገር አለ፣ እንደ ወንድ እኛ የምንፈልገው ነገር አለ። ስለዚህ የኔን ዋጥ ሳይሆን በምን መልኩ በሰጠው ነው ኢንጆይ አድርጎ የሚበላ ምግብ ብሎ ማሰብ ያስፈልጋል። ይህን ሀሳብ ለማስረዳት የኦሮሞ ካልቸር እና የትግራይን ካልቸር አስቡ። ለምሳሌ በእኛ ሀገር ኮንቴክስት ኦሮሞ ካልቸር ውስጥ የኖረ ሰውና ትግራይ ካልቸር ውስጥ የኖረ ሰው አንድ ላይ ለመምጣት ሲያስብ የኦሮሞ የትግራይን መማር አለበት፣ የትግራይን አለበለዚያ አትግባባም። ለምን ካልክ ኦሮሞ የኔን ብቻ ተቀበልልኝ ከሆነ አይሰማም። ያኛው ያደገበት አለ፣ የሰርግ ስርዓት አለው፣ የሆነ ነገር አለው፣ እሱም ያስበው አለ፣ የምግብ ስርዓት አለው ምናምን። ትግራዩም የኔን ብቻ ተቀበል ማለት አይችልም። ምክንያቱም ኦሮሞም የራሱ ዲፕ የሆነ ካልቸር አለው አይደል? የሚያገባበት መንገድ አለ፣ ሽማግሌ የሚልክበት ሁሉም ነገር። ስለዚህ ግጭት እንዳይፈጠር ምን ታደርጋለህ ማለት ነው። በሰላም መኖር የምትፈልግ ከሆነ አንተ የሱን ትረዳለህ፣ እሱ ያንተን ይረዳል። ልክ እንደዛ ነው። ወንድ እንደ ሴት ማሰብ አለበት፣ ሴት ደግሞ እንደ ወንድ። እንደዛ ሲሆን ጤናማ ግንኙነት ትገነባላችሁ። ሳታስቡት ክፋት አስባችሁ ሳይሆን ሳትረዱት ሰዎችን ከመጉዳት ትጠነቀቃላችሁ ማለት። ሳትረዳው ልትጎዳ ትችላለህ፣ ሳትረጂው ልትጎጁ ትችላለሽ፣ የራሽን ብቻ እያሰብሽ። ስለዚህ ይህንን በደንብ ማወቅ ያስፈልጋል። ሶስተኛው ስሜት የሚሄድና የሚመጣ ነገር ነው። ፎከስ ማድረግ ያለባችሁ ዲሲፕሊን ላይ ነው። በተለይ ሪሌሽንሽፕ ላይ ጤናማ ግንኙነት መገንባት የምትፈልጉ ከሆነ ዲሲፕሊን ላይ ፎከስ አድርጉ፣ ስሜት ላይ ፎከስ አታርጉ። የሰው ልጅ ስሜቱን ብቻ እያዳመጠ የሚኖር ከሆነ ጤናማ ህይወት መኖር አይችልም። ተረተኛል። ስሜትህን ብቻ እያዳመጥ ለሱ መልስ እየሰጠህ የምትኖር ከሆነ በፍጹም ጤናማ ህይወት አትኖርም። ምክንያቱም ስሜት በጣም ይዋሻል፣ ስሜት በጣም ይቀያየራል፣ ይዋዥቃል። ስሜት በጣም ጥገኛ ነው ነገሮች ላይ ረዳኝ። ስሜት በጣም ነው ነገሮች የሚያካብደው ካለው አክቹዋሊ ከተፈጠረው ነገር በላይ። ስለዚህ ይህን እየተከተልክ የምትኖር ከሆነ ከማንም ጋር አትኖርም፣ ለማንምም አትሆንም። ለምን ካልከኝ ሁሉም ሲናሪዮ ውስጥ ክፋት ማውጣት አይቻልም። ሁሉም ሲናሪዮ ውስጥ ሰዎች ስለኔ ተንኮል እያሰቡ እንዲመስል ማድረግ አልችልም። ሁሉም ሲናሪዮ ውስጥ እግዚአብሔር እኔን እየፈተረኝ እንዲመስለኝ ማድረግ አልችልም። ሁሉም ሲናሪዮ ውስጥ እኔን ብቻ ነው እንደዚህ ምድር ላይ ያየው ማለት አንችልም። እንችላለን። ይሄ ቪዲዮ ፒውርሊ ኢንስፓየር ያደረገኝ ባይዘው የነፃነት ህልፈት ነው። በቃ በጣም ብዙ ፈተናዎች ሲሸከሙ እኔን ብቻ ለምን ብለህ ተስፋ ትቆርጣለህ አይደል? በጣም ታማራለህ። ከዛ ስሜት ጋር ብቻ የምትኖር ቢሆን ለብዙ ሰዎች ጭንቀት ትሆናለህ፣ ብዙ ሰዎች ታስጨንቃለህ፣ ፈጣሪን ታማራለህ፣ ራስን ትጎዳለህ ብላል። አንዳንዴ የሚሰማንን ስሜት ሳይሆን ዋት ኢዝ ዘ ሪያሊቲ ማለት የሚያስፈልጋል። በቃ እውነታዎች አሉ። አንዳንዴ ህይወት እውነታ ከዚህ ምድር ላይ ማለፍ በቃ እውነታው ሊሆን ይችላል አይደለም? ያንን መቋቋም ያስፈልጋል። የሚሰማህን ስሜት ሁሉ ላውጣው ካልክ አትኖርም። ተረዳኝ? አትኖርም። የሆነ ሰዓት አይደብርህም? የሆነ ሰዓት ላይፍ ህይወት አይሰለችህም? የሆነ ሰዓት ስራ አያስጠላም? የሆነ ሰዓት ሰው አያስጠላም? የሆነ ሰዓት የእናትህን ስልክ ልታነሳው ብለህ ትተኸው አታውቅም? እውነቱን እኮ እናወራ ካልን ምክንያቱም ካልክ ስሜት በጣም ነው የሚቀያየረው። ዛሬ የፈለግከው ነገር ላትፈልገው ትችላለህ። እሱ ላይ ከተከተልክ እንዴት ብለህ ከሰው ጋር ትኖራለህ? ዛሬ በጣም ወድሻለሁ ያልከውን ነገ ስራ ሲበላሽብህ ደብሮ ስትመጣ ዞር በይልኝ ለካ ሲጀምር አትሆነኝም እንድትል ያደርጋል። አየህ፣ ስሜት ላይ ጥገኛ ከሆንክ፣ ዲሲፕሊን ላይ ጥገኛ ከሆንክ ግን ልክ ነው ወይ? ዋት ኢዝ ራይት አይደለም? የማረገው ነገር ዘ ራይት ወይ ነው ወይ? እየኖርኩ ያለሁት መንገድ መኖር ባለብኝ መንገድ ነው ወይ? እሱ ላይ ፎከስ የምታረግ ከሆነ ትንንሽ ስሜቶች በራሳቸው የሚሞቱ ናቸው። በእርግጥ ምልክት ሊሆኑ ይችላሉ። አንዳንድ ስሜቶች እየሄድክበት ያለው መንገድ ጤናማ እንዳልሆነ አይደል? እየተጎዳህ እንደሆነ ልክ ያልሆነ ህይወት ውስጥ እየሆንክ እንደሆነ ምልክት ሊሆኑ ይችላሉ። ሁሉም ስሜቶች ያልኩት ለዛ ነው። ሁሉም ስሜቶች አይደለም። በቃ ይሄ የሚሰሙን ስሜቶች ሁሉ አይተረጎሙም። የሚተረጎሙ አሉ፣ ከዛ ደግሞ ስኪፕ የምታረጋቸው አሉ። ይህን በጣም በሲምፕል ኤግዛምፕል እንገራችሁ። ስራ ያስጠልሃል ግን ትሰራለህ። ምግብ ያስጠልሃል ግን ያገኛት እንደምንም አድርገህ ለቅመህ ትበላለህ። የምትፈልጋትን አድርገህ ወይም እንደው ለመኖር ትጎርሳለህ። ለምን? በዛ ያክል ጥረት ማድረግ ሞከርክ።
ስለደበረ ብቻ ስለማይተው አይደል ለምን አትተውም? አይሆንም አይደል? ልክ እንደዛው ነው ሪሌሽንሺፕ መሆን ያለበት፣ ትዳርም መሆን ያለበት። ስለተሰማ ብቻ እነሱን ካልኩሌት እያደረክ የምትኖር ከሆነ ባልሽ ወይም ፍቅረኛሽ ጠላት ነው የሚሆነው ከጊዜ በኋላ። ደንበኛ ጠላት። ለምን? አካሄዱ ያስጠላሻል፣ አጎራረሱ ያናድድሻል አለ። ትንሽ መሸት ሲያደርግ ደምሽ ይፈላል። በቃ እያንዳንዱ ነገር እየጨመረብህ ነው የሚሄደው። አማይ ዶይንግ ዘ ራይት ቲንግ። ስሜትን መከተል ያለብህ። የሆነ ሰዓት ስለደበረህ ሚስት አስጠልታለች ማለትም አይደለም፣ ወይ ፍቅርህ ሞቷልም ማለት አይደለም። የምሬን ነው። አንዳንዴ ሊደብር ይችላል። አንዳንዴ ከማንም ጋር ማውራት እኔ የሚሰማኝ በደንብ ከማንም ጋር ማውራት ማልፈልግ ኢንክሉዲንግ ከባለቤቴ ጋር ማውራት ማልፈልግበት ጊዜ አለ። ያ ስሜት ግን ማለት አስጠልታኝ አይደለም። ልክ ስራ እንደሚደብርህ ልክ አንዳንዴ እንዲሁ ራስህን እንደሚደብረው ኢሞሽን ይዋዥቃል እንዳልኩ። ስለዚህ እንደዚህ አይነት ስሜቶችን አንገት እንደፍተህ ታሳልፋቸዋለህ አይደለ? ለእንቅልፍ ይወጡልሃል። ፈጣሪም ጸሎት በማድረግ ይወጡልሃል እንደ ልምድ አይደል? አንዳንድ ሰው ኳስ በመጫወት ይወጣለታል። አንዳንድ ሰው ኤክሰርሳይዝ በማድረግ በቃ ይሄ ስሜት ናቸው እንጂ ሪያሊቲውን መንካት የለባቸው። ሁለተኛ ኃላፊነት ነው። ዲሲፕሊን እያረኩ ያለው በቃ ትዳር ውስጥ እየኖርክ ነው በሰላም አይደለ? ልክ ነው። እግዚአብሔር የሚወደው መንገድ ነው። ግጭቶች ሊኖሩ ይችላሉ። ሰው እሱን እያረክ እስከሆነ ድረስ ነገ ተመልሶ ደግሞ ስራ ይናፍቅሃል እኮ አይደል? ነገ ተመልሶ ደግሞ የሆነ ነገር ማድረግ አይናፍቅም? በዓል እንኳን እስኪደርስ እንዴት ነው የምትጓጓው? ከዛ 2 ቀን በተከታታይ በዓሉ ላይ ስትሆን ይደክምሃል አይደል? እንደዛ እኮ ነው። ሰርግ እንኳን በጣም የጓጓህለት ነገር እኮ ልክ ፕሮግራሙ ወደ ከሰዓት እየሄደ ሲሄድ በቃ ሰው ቢሄድም ወደ ነው ይደክማል። ተረዳኝ? ከዛ ደግሞ ነገ ደግሞ መልሰህ ጓጉተህ ታየዋለህ ቪዲዮን። ህይወት እንደዚህ ነው። ስሜት ዛሬ አለ ነገ የለም። እሱን የምትከተል ከሆነ እንትን ሆንክ ማለት ነው። ሳይን ዌቭ ታውቋል? እሱን ሆንክ ማለት ነው። ብቅ ጥልቅ ስትል ይሆናል ህይወት ማለት ከዚህኛው ስዘል እዛኛው፣ ከዛችኛው ስዘል እዛኛው። ህይወት ላይ እንደዚህ እንዳለ መኖር ማወቅ ያስፈልጋል። አለ ግን በእንደዚህ መሀል የአንተ ማንነት መቀየር የለበትም። ዝቅ ሲል አብረህ ዝቅ ትልና ከፍ እንደሚልም እያወቅ ስሜትም እንደዛ ነው። ዛሬ ማውራት ምናምን ሊደብር ይችላል። ተኝተህበት ስትነሳ ጠዋት ሰላም ይላል። በተለይ ሴቶች በጣም ስሜት ላይ ዲፔንድ ታደርጋላችሁ። በጣም ብዙ እኔም እንደ ክላይንትም ብዙ ሰው ስለማገኘው የሚሰማችሁን ስሜት ዳይሬክትሊ ወስዳችሁ ሲሪየስ ነው የምታደርጉት። በቃ ባለቤት ስላናደደሽ ያለው ነገር ኦቨርቲንክ መደረግ የለበትም። ሰው ነሽ፣ ልትናደጂ ትችላለሽ። ዶን ኦቨርቲንክ። በቃ ስትታዩ ነገር ሰላም ይሆናል ስታሳልፊው። አንዳንዴ ሰው ያናደናል፣ ስናልፈው ግን ረስተነዋል። በቃ ሚተው እንደሆነ ማወቅ ያስፈልጋል። ሁሉንም ስሜት በመተርጎም ጤናማ የሆነ ግንኙነታችሁን አታፍርሱ። እያረግን ያለ ነው ልክ ነው ወይ? ለራይት ወይ ነው እየተሰቃየን ያለ ነው? አይ ቲንክ አንድ ደስ የሚለኝ አባባል አለ። ሰፈሪንግን ወይም ህመምን ወይም መጎዳትን ወይም መደበርን መከፋትን በጣም ህመም የሚያደርገው ሚኒንግለስ ለሆነ ነገር ከሆነ ብቻ ነው። ረዳኝ። ህመምን እንዳያመህ የሚያደርገው አንዱ ህመሙን የምትታምበት ምክንያት ነው። ረዳኝ። ዝም ብዬ ባስርብህ ልታብድ ትችላለህ፣ የተጎዳ ሊመስል ይችላል። ጾም ግን ሲሆን ደስ ብሎ ታደርገዋለህ፣ ምክንያት ስላለው። ልክ እንደዛው ህይወትም አንዳንድ ግጭቶች የሚፈጠሩት ለምክንያት ያን ትዳር ኪፕ ለማድረግ ነው፣ ልጆችን ሰላም አድርጎ ለመቀጠል ነው እንጂ እኛን ብቻ የምናስብ ከሆነ ደበረኝ፣ ውስጤ ጥሩ ስሜት ተሰማው አይደለም፣ ይሄ ነገር የሚሆን እየመሰለኝ አይደለም እያልን ሁሉንም ነገር የምናፈርስ ከሆነ ብሊፍ ጤናማ ግንኙነት መገንባት አትችሉም። ዲሲፕሊን ላይ ፎከስ አድርጉ። ዲሲፕሊን ማለት የሚሰማኝን ሳይሆን ትክክለኛውን ነገር ማድረግ አለብኝ ነው። አንዳንዴ የሚሰማኝ ስሜት ትክክለኛው ሊሆን ግን ይችላል። በእርግጥ ግን ሁሌ አይደለም። አብዛኛው ስሜት በጣም የሚዋዥቅ ነው። ዛሬ ጠዋት ካልጋ ስትነሳ የሚሰሙ ስሜቶች አሉ። ነሰሰርሊ ባለቤት አይደለችም፣ ነሰሰርሊ ስራው አይደለም፣ በቃ ስሜት ነው አይደለም። ከተለያየ ነገር የሰበሰብካቸው ሶሻል ሚዲያ ላይም እኮ ያየኸው ነገር እኮ ኢፌክት ያደርጋል፣ አታውቀውም እንጂ አለም። ሶሻል ሚዲያ ላይ የሰማኸው ነገር ለምሳሌ ስለ ሴት መጥፎ ነገር ሰምተህ ከመጣ የሆነ ነገር ስትል ባለቤት እሱ ስላለ የተቀመጠ ውስጥ ብስጭት ሊገባ ይችላል። ሴት ድሮም ሴት ልትል ትችላለህ። እነዚህ ነገሮች ጎንበስ እያላችሁ ማሳለፍ ተለማመዱ። 4ኛ ደካማ ጎን ማጥቂያ ቦታ ሳይሆን መሸፈን ነገር ነው። የሚጠበቅ ፕሮቴክት የሚደረግ ነገር ነው። ሁሉም ሰው ደካማ ጎን አለው። አሁን ጤናማ ግንኙነት መገንባት የምትፈልጉ ከሆነ ማንም ሰው እኔ በጣም ብዙ ደካማ ጎን አለኝ። ያ ደካማ ጎኔ ግን አታክ መደረጊያ አይደለም፣ መወጊያ መወቀሻዬ፣ እሷን እየዘረጠጥክ የምታፈርጠኝ ከሆነ ሪሌሽንሺፕ ላይ የምታደርገው ከሆነ ያንን ባለቤቴ ጤናማ ግንኙነት መገንባት አልችልም። የባለቤቴን ደካማ ጎን መዘርጠጫ ማድረገው ከሆነ አይደለም፣ የእሷን ማጥቂያ የምጠቀመው ከሆነ በጣም አደገኛ ነው። ዊክነስ
ሚስት የሆንሽው ወይም ገርልፍሬንድ የሆንሽው ያንን ዊክነስ እንድትሸፍኝ ነው። አንድ በጣም ስለ ሪሌሽንሺፕ ምንም ኢንፎርሜሽን የሌለው አንድ ጓደኛዬ ምን አለኝ፣ እንደዚህ አይነት ነገር ብዙ የለበትም ልላችሁ ምን አለኝ። በእርግጥ ሪሌሽንሺፕ ነው ግን ይሄ ዲቴል ዴቲንግ ምናምን በደንብ ያየ ሰው አይደለም። እና ምን አለኝ፣ አላማው ቆይ የሪሌሽንሺፕ እሱ አይደለም ማለት ምን ስለው፣ እኔ የሚያቅተኝን እንድታግዘኝ አይደል እሷ የሚያቅታትን እንዳግዛት አይደል እንጂ በሚያቅተኝ ነገር እንድንሰዳደብ ነው እንዴ? እሷ የሚያቅታትን እያየው አንቺ እንደዚህ ነሽ ለማለት ነው እንዴ አለኝ። በጣም ነው የሆነ እንደ ስፓርክ ነው ብልጭ ያለብኝ። ሂዝ ራይት። ሲጀምር ታዲያ አጋር እኮ የምትፈልገው ደካማ ሳይድን እንድታግዝ ነው። አንተ በማትችለው ሳይድ አይደል፣ በማታየው ወይም ደግሞ በማይታይ ሳይድ አይደል። ለምሳሌ ጀርባ አይታይም ወደ አንተ እያየው፣ ጀርባዬን የሚያይልኝ ሰው ቢኖር ደስ አይልም? በቃ ያ ማለት እኮ ኳስ ሲጫወት እንኳን አይተህ ከሆነ እኮ አጥቂውን ባክ የሚያደርገው አለ አልኩ ኋላ። ለምን አጥቂ የማያያቸውን ነገሮች ወይም ሰፖርት የሚያደርገው ሰው ልክ እንደዛ ነው ሪሌሽንሺፕ መሆን ያለበት ወይም ትዳር እንጂ አጥቂ የባለቤትሽ ደካማ ጎን ወይ የሚስትህ ደካማ ጎን መቧቀሻ ማለት ነው። ኦፍ ኮርስ ግን መጀመሪያ ላይ ሊሆን ይችላል፣ ሊያናደድ ይችላል። ደካማ ጎን ነው አይደል? በቃ እንዴ ምንድን ነው እንደዚህ አታውቅም እንዴ ትላለህ። ደም ሊፈላ ይችላል። እንደዚህ ነገር አትረዳ። ይሄ ሰው ባህሪ ነው። ለምን ካልክ አንተ እንደምትፈልገው እንዲሆን ከመፈለግ አንጻር ማለት ነው። እሷም ባሏ ላይ የምትናደድ አያስተውልም እንዴ አይረዳም እንዴ አያይም እንዴ ምናምን ልትል ትችላለች። ግን ከሆነ ሰዓት በኋላስ ቅድም እንዳልኩት ስሜትን ሳይሆን በቃ የሰው አይሆነኝም ሳይሆን ሚስተካከል ከሆነ ጤናማ ሆኖ ያን ያህል ማይጎዳ ነው። አሁን ለህይወት አደጋ የሚጥል ነገር አላልኩም እዛ ውስጥ እንዳገቡ። ግን አሁን የሆነ ሰዓት ሲንግ ማድረግ ስትጀምር ትጋጭበታል፣ ትከራከርበታል። ኦኬ በቃ ይቺን ነገር አይችልም ባለቤት አያስተውላትም። ሶ እኔ ከቨር አረጋታለሁ በቃ አለቀ። ከዛ ደግሞ እሷም ተጋጩ፣ ተጨቃጨቁ፣ ከዛስ ምን ግን መሆን አለበት? በቃ እቺ ነገር አትችላትም በቃ እሷ ወይም በቃ አልለመደቻትም ወይም አንስታን ሁሉ ነገር ይለወጣል ማለት አይደለም። ስለተከራከርክ አይደለ ስለተጨቃጨቅ ምናምን እኔ ባህሪን ባንዴ ቀይራለሁ ማለት አይደለም። አንዳንዶቹን በቃ ይቺ ነገር ትቅርበት እንደዛ ሲሉ ሰምተው አታውቅም እናቶች? ወይ እሱ እኮ አይወድም ሲሉ ሰምተው አታውቅም እናቶች? ለምን በቃ ያውቁታል ደካማ ጎኑ እንደሆነ። እዚህ ሰው እንዳይቀየምባቸው ቶሎ ብለው አይደል። እኔ አሁን ባለቤቴ በጣም ባክ የምታረገኝ ነገር አለ ሰዎች ጋር ሰሆን እኔ የሆነ ነገር ላይ ፎከስ ካረኩኝ ሰው አላዳምጥም። ይህንን ባህሪን እናቴ ነው የምታውቀው፣ ጓደኞች ያውቃሉ። አሁን ደግሞ ባለ የሆነ ሰው ቶሎ ካልሰማሁት እንዳይቀየመኝ ወይስ እኮ እንዲህ ሲሆን እኮ እንዲህ ነው ባህሪው ትላለች። ያ ማለት ደካማ ጎኔ አንተ ሰው አሰማም እንደ ምንድን ነው እንደዚህ ንቀት አለብህ ምናምን ብላ እኔን አይደለም የምታሳጣኝ። ገባ? ደካማ ጎኔ ነው እሷ አውቃለሁ። በቃ የሆነ ስራ ላይ አንተም ታውቃለህ። በቃ ስራ ላይ ወይ እያነበብኩም የሆነ ነገር እየነካሁ ስታወራኝ ብትል አልሰማም። በቃ ይሄ ምንም ላደርግ አልችልም። ምንም ልያዝ እየበላሁም ከሆነ ያው የኔ ባህሪ ነው። ጠቅሞኛል። አዎ፣ ግን ጉዳት ደግሞ አለው ከሰዎች ጋር ስኖር። ያንን በዛ መጠቀሜ ነው በአጭር ሰዓት ብዙ ነገር እንድሰራ የሚያደርገኝ። አንድ ሰዓት ብቀመጥ ብዙ ነገር ነው የምሰራው። ለምን አልሰማም የለውም። ግን ነው ወዘል ከሰዎች ጋር ደግሞ ሰው አላዳመጠኝም ይለዋል፣ አንደርስታንድ አላደረገኝም ይለዋል። አውቃለሁ፣ ይገባኛል። ግን ያው የሚከብዱ ባህሪዎች አሉ ለመቀየር። ደግሞ መቀየርም ደግሞ በደንብ ማፈልጋቸው፣ ምክንያቱም በሆነ ፓርት ይጠቅሙሃል እነዛ ባህሪያቶች። ስለዚህ እነዚህ አይነት ቦታዎች ባክኒ ቶሎ አለው እንደዛ ነው ማለት ነው። እኔም እሷ ማትችላቸው ነገሮች ወይ እሷ እኮ እንደዚህ ነች፣ ወይ ይሄን ትፈራለች፣ ወይ ይሄን ነገር አትወድም ማለት አለብኝ። እኔ እንደ ደካማ ጎኗ ለመክራት እችላለሁ፣ እንጨቃጨቅበት እኮ እንችላለን። ግን ባክ ነው ማድረግ ያለብኝ። ያንን ፓርት ለሰዎች አውጥቻ ሳጥቼ መስጠት የለብኝም። ረዳኝ። ያ ነው አላማው እንጂ ያችን ክፍተት ጠብቀሽ ካልገነጠልኩ ያሷን ክፍተት ጠብቀሽ ካልገነጥ ጠላት ነው የምትሆኑት። አሁን እኮ እንዴት አንድ ላይ ለመኖር እያሰበ አብሮ የሚኖረው ሰውዬ አላስተርፍ እያለ ነው ካውት ያደርገዋል። ረዳኛለም ሰው እንትን ስፓር ሲያደርግ ቦክስ በጣም የምወደው ስፖርት ነው። በጣም ከኳስ ነው አሁን ኳስ የማይሰዋል ቦክስ እና ዩኤፍሲ ፋይቲንግ በጣም ነው የምወደው። እና ስፓር ሲያደርጉ ካየ ለመጎዳዳት አይደለም፣ ፋይቱ አለ። ግን ፖይንቱ ምንድነው? ክፍተቱን ለማሳየት ነው አይደል? ስፓር ስታደርግ በጣም ተጠንቅቀህ ነው፣ ለመጉዳት አትሄድም። አላማው ምንድነው ካልከኝ ሰውየው ሊመታ የሚችልበትን ቦታ ማሳየት ነው አይደል? ሰው ሬዲ እንዲሆን ፍሬንድሊ ፋይት ነው ስፓር ማለት አይደል? ያ ማለት ነው እኛም ጋር መሆን ያለበት። እኔ እንደዚህ ስሰነዝር ጠላት ቢሆን ጥርስ መንጋጭላ ነው ያወልቀዋል አይደል? ስለዚህ እዚህ ጋር ክፍተትን በደንብ ብሎክ ማድረግ ልመድ ነው። ልክ እንደዛው መሆን አለበት ነው። እኔ ለማሳየት ነው መናገር ያለብኝ። ጠላት ሲሆን ግን ሸፍነው ይጎዳሃል። ይህም በጣም ወሳኝ ነው ጤና ማግኘት መገንባት የምትፈልጉ። ግን ኦቨርኦል ግን እኔ ኦቨርኦል እንግዲህ ጋለቆች ወይም ቪዲዮ ኢንስፓየር ያደረገኝ ይሄም መልፈት ነው። ብዙ ነገሮችን ማየትም ስለሆነ አሁን ሶሻል ሚዲያ ላይ ብዙ ሪያክት ማድረግ አልችልም። እንደዚህ አይነት ነገር ሲፈጠር ብዙ ማሳየት አልችልም። በጣም ነው የሚከብደኝ። ግን በራሱ ትምህርት ነው
ኢሞሽናል ኢንተለጀንስ የሚባለውን ነገር አይቼዋለሁ ፕራክቲካሊ። ሁሉም ሰው ደግሞ ከጓደኞችም ጋር ዲስከስ እናደርግ ዘሴም ወይ ነው ፊል ያደረጉት፣ ጠንካራነቱን ፊል አድርገዋል። የምሬን ነው። ምክንያቱም ሰዎች ትንሽ እንኳን ሲያመን ምን ያህል ነው የምናካብደው፣ ምን ያህል ነው ከሰዎች እርዳታ፣ ምን ያህል ነው በቃ ሀዘን እንዲታዘንልን ምናምን። እንደዛ ማሰባችሁ መጥፎ ነው እያልኩ አይደለም፣ እሺ፣ ወይም እንዲያዝኑላችሁ መፈለጋችሁ ኖርማል ነው። ግን ኦቨርኦል ግን ጥንካሬ አይቼበታለሁ። በቃ የዚህ ዓለም እውነታ ነው ሞት። ስለዚህ እሱን መቻሉ በጣም እንግዲህ እግዚአብሔር ይቀበለው ነው የምለው፣ ሌላ ምንም አልልም። ያዘናችሁም እንድትጽናኑ ነው። ሆፕፉሊ ይሄ ቪዲዮ ደግሞ በህይወት ላለን ሰዎች ትምህርት ሊሆን ይችላል። በቃ እዚህ ምድር ላይ በተቻለ መጠን በጎ ሆኖ ለማለፍ መሞከር በጣም ኢምፖርተንት ነው። ምክንያቱም ያጅነህ የትኛውም አይነት የህይወት እንትን ውስጥ ብትሆን መጨረሻ ላይ የምንገናኘው አንድ ቦታ ነው፣ አፈር ውስጥ ስለሆነ እሱን ታሳቢ አድርጋችሁ ኑሩ ለማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ወዳችኋለሁ። ቻው።